ቤኪስ ለምን እንደዚህ ያደረጉ? ለምን እንዲህ ሊሆን ቻለ? ለምንስ ኦዲየንሱን እንደዚህ ሊያወዛግቡት ፈለጉ? ገንዬ አሁን ዋናና ዋናው ምን መሰለሽ፣ መጀመሪያ የእነሱ መታረቅ ነው። ያንን ከጨረሱ በኋላ ኤክስፕሌን የሚያደርጉት ይመስለኛል። ተመልካቹም ይሰማል። እነሱ ከተታረቁ በኋላማ ያው ልናስተምራችሁ ፈልገው ነው ሊሉም ይችላሉ። እሺ ሊያስተምሩን ከፈለጉ እነሱ እነ ቤኪ እንዲህ አይነት ድራማ ሊጫወቱ ለምን ፈለጉ? ለምን ተመልካቹ እንግዲህ ካራክተር ከሆነም እኮ ካራክተር አሁን እኮ ይሄ ነገር ስራ ከሆነም እኮ መናገራቸው አይቀርም፣ ካልሆነም እኮ መናገራቸው አይቀርም። እኔ ግን አሁን እዚህ ጋር ምንድነው አንቺ ግን ይናገሩ ይመስልሻል? እነሱ ከዚህም በፊት እንደዚህ እያደረጉ ተማፍነው ስለሚያለው አሁንም እቺዬ ዌልካም እቺዬ ታውራ እስቲ ገንዬ የኔ ፍቅር የኔ እናት ማለት ነው። ገንዬ ይሰማል? ስራ ላይ ነበርኩ ይቅርታ። እስቲ አውሬችዬ እስቲ ምን ሐሳብ አለሽ የኔ እናት? እስቲ አዲስ ሰው መጥቷል ዛሬ። እንኳን አደረሰሽ። ደህና መሻችሁ። እንኳን አደረሳችሁላችሁ። እንኳን አብሮ አደረሰሽ። እግዚአብሔር ይመስገን። ሰላም ናችሁ ሁላችሁ? ሰላም ይመስገን። ሰላም ነሽ? አለሁ እግዚአብሔር ይመስገን። እኔ አሁን ግን ልትናገር ነው የመጣሁት። እሺ አንቺ ማንን ተከታተይና ወሽመጤን ቁረጫ ነው ወይ የዋዶ ሜዳ እኮ ነው እንትን የምትነግር ምለምትኝ ችግር የለውም። ባዶ ሜዳውን እኔ አይደል እንዴ ታዲያ የምጫወትበት። አሁን አንቺ ጥያቄሽ ምን ነበረ? መቼ ያልቃል ምንድነው ምናምን ነው ስትይ ሰማሁሽ መሰለኝ። መቼ ያልቃል አላልኩኝም፣ ያብራሩልን ነው ምንም። እነ ቤኪ የሰሩትን ድራማ እነ ቤኪ ናቸው ሊያጣሉ ፈልገው ነው ብለዋል አይደል? እነ ቤኪ ለምን እንደዚህ ማድረግ እንደፈለጉ ያብራሩልን። ገና እኮ ነው አላለቀም እኮ ይቀጥላል። አሁን ከነገ ጀምረሽ ለሌላ አዲስ ፓርት እንዳለ ጠብቂ። እንደኔ ማለት ነው። ምን መሰላችሁ እዚህ ድራማ ላይ ሲያልቅ ሁለት ፓርት አለው እንደኔ። አንደኛ መቀጠል ካስፈለጉ 3ኛ ወር ድረስ ይሄዱና ልጁ የሱ አይደለም ይባላል። ያ ማለት ደግሞ እንደዛ ብሎ ከሄዱ ደግሞ እሱ ንጹህ አይሆንም። ያ ማለት ከልጅቱ ጋር ግንኙነት አለው አላስረገዘም ነው የሚሆነው ያ ድራማ ፍጻሜ ከሆነ። አሁን ግን መፈጸም ከፈለጉና ድራማውን ማሳጠር ከፈለጉ እኔ እና እሱ ፍቅረኛሞችም አልነበርንም አላረገዝኩምም ለዚህ ነው የመጣሁት ብላ ነፃ አውጥታው ልትሄድና ስሙን ልታጸዳ ትችላለች። አሁን ከተቋጨ 3 ወር ከሄደ ግን የሱ ስም አይጸዳም። ለምን መሰላችሁ? ልጅቱ እርጉዝ የሱ ልጅ አይደለም ማለት ከሷ ጋር ግንኙነት የለውም ማለት አይደለም። የሆነ ነገር አላቸው ግን የሱ ልጅ አይደለም። ዲኤንኤው ራሱ የሱ አይደለም ቢባል። ስለዚህ እንደኔ አመለካከት 2 አይነት መንገድ ነው ያለው። እንደናንተ ደግሞ ሐሳብ ስጡበት። አንዬ እስቲ ሐሳብ ስጪ ነው እስቲ በዛሬው ቪዲዮ እስቲ አንዬ አንዴ ሐሳብ ስጪ ነውና እኔ ደግሞ የሚመስለኝ ደግሞ አሁን ትላንትና ለምሳሌ የጠየቃትን ጥያቄ ሰምታችሁት ከሆነ ደጋግሞ የጠየቃት ምንድነው? ይቅርታ ጠይቋት። ትፈልጊያለሽ አትፈልጊ? ይቅርታ እርግጠኛ ነሽ? ያለ ደጋግሞ ጠይቋታል። ሰምታችሁት ከሆነ የጠየቀበት ምክንያት ምንድነው? ዛሬስ ልጅቷ ለምን ስቶሪ ያንለጠፈች? 2 የኔ ሐሳብ ነው የምልሽ። ደጋግሞ ለምን ጠየቃት? ከኔ ጋር መሆን አትፈልጊም እያለ ነው ደግሞ ጠይቋታል። 3 4 ደጋግሞ እርግጠኛ ነሽ ያለ ጠይቋታል። ስለዚህ እንደ አዲስ አሁን ከነገ ጀምሮ ደግሞ አሁን ሌላ አይዲያ እንሰጥም እንጂ ከነገ ጀምሮ የሚመጣው ሌላ አይነት ነው የሚመስለኝ በእኔ እና ልጅቷን ይዞ ሊመለሱ ነው ማለት ነው። ወጥቻለሁ ብላ እንደገና ልትመለስ ለማስታረቅ ነው የምትመጣው እንጂ ከዚህ በኋላ አትመጣም። ለስራ በእርግጠኝነት እንዴት ነው የምትመለስ? አትመጣም። ለምን አትቀበለው? እርጉዝ ባትሆን ምናልባት ይዟት ይመጣ። እርጉዝ ሆና ግን ይዟት ሊመጣ አይችልም። ተቀባይ ሊሆን አይችልም። ጨርሽ ይለና እንዳልኩሽ ታውቂያለሽ። አሁን ልጅቷ ያመጣችበት እቺን ስቶሪ የለጠፈችበት ሪዝን አላት። ይሄ እኮ አካውንቷ እነሱ ጋር ያለ ሪዝን አላቸው። አለ ምክንያት አልተደረገም። ይሄ ነገር ገብቶሻል? ትናንትና የጠየቀውን ጥያቄ ሰምተሽ ከሆነ ደጋግሞ ብሏል። ያንን ጥያቄ ጠይቋል። እንዲህ ብላኛለች። እስከዛ ልጁ ተወልዶ ውጤት እስኪታወቅ ድረስ ትሪት አደርጋታለሁ ሊልም ይችላል። እንጠብቅ ብቻ የነገው። ነገ ግን የሚመጣው ነገር ግን ሌላ ነው። በእኔ አመለካከት ይመስለኛል ምን እንደሆነ ታውቂያለሽ? ከ4 ቀን በኋላ ምናምን ሰርፕራይዝ አረግለ ስላለ ነገሮቹን አጥርተው ዛሬ ማለት አለ ጓደኞችም ረበሹ የተባለውን ካራክተርም ከሆነ ተነጋግረው ጨርሰው
ነገን ከነገ ወዲያ እንግዲህ የሚያደርጉትን አድርገው የሚያወጡልን ምናልባት የጓደኞች እንደዚህ አድርገዋል ምናምን ብለው የሚሉትን ከጨረሱ በኋላ ቅዳሜና እሑድ ሰርፕራይዙን ይዘው ሊመጡ ከዛ በኋላ ሰላም ሊወርድ። ምክንያቱም ኦዲየንሱ እየተረበሸ ነው፣ በእውነትና እውነት አይደለም በሚል ነገር ላይ ሰላም እያጣ ነው፣ እሱም እየተሰደበ ነው። ስለዚህ እይታውም እየቀነሰ ነው። እንደባለፈውና አሁን ለማስተካከል ሊያቆመው ያሰበም ይመስላል። ድራማ ከሆነ እውነት ከሆነ ግን ተነጋግረው በውስጥ እውነቱን ከተቀበልሽ ተቀበል፣ ካልተቀበልሽ ሰው ተባብለው የራሳቸውን መንገድ ልጅቷ ተመልሳ የምትመጣ አይመስለኝም ባይ ነኝ። ምክንያቱም በወንድሙ በኩል ነው ላትመጣ እዛ ጋር ቃል ገብታ የሄደችው። በነገራችን ላይ እሱ ጋር በጣም ብዙ ጥያቄ ነው የሚያስነሳው። እንዴት ቃል ልገባ ቻለች? እቺ ልጅ አረገዝኩ ብላ አንድ ሴት ስትሄድ ሁሉ ነገሯን ልታጣ ነው። በሁለት ቀን በሶስት ቀን ራሴን እችላለሁ ምንም ከማንም አልፈልግም ብላለች። ምንም ከማንም አልፈልግም አባት ፈልጋለሁ ብለሽ ከተደባደብሽ ይሄን ሁሉ ቤተሰብ ከበጠበጠች በቃ አልፈለገኝም ማለት አልፈለገኝም። ከማይፈልገኝ ሰው ጋራ ከማይወደኝ ሰው ጋራ በግድ ማድረግ አልችልም። ምን እንዳለች ግን ሰምተሻለ? አባትና እናት ባይፈላለጉም ለልጃቸው ሲሉ ግን አብረው ይኖራሉ። የኛ አባትና እናቶች ዋጋ ከፍለዋል አለች። አዎ እሱን ነው የምልሽ። ይሄንን ካለች እቺ ልጅ እንዴት እንደዚህ ጸጥ ብላ በቃ ችግር የለም ብላ አልቅሳ እንዴት ወጣች? ወይ አስፈራርተዋታል ወይ በሆነ ነገር ይዘዋታል። ካልሆነ በስተቀር አንድ ሴት ልጅ እዚህ ደረጃ ደርሳ አልፈልግሽም ስትባል ራሱ ገብቶሻል። በቃ የእናንተን አንድነት ነው ፈልገው ብላ ለምን የነሱን አንድነት አጥብቃ ያዘች? አይ እነሱ አሁን ስሜታዊ ሆነው ስለሆነ በኋላ እናግራት ሽማግሌ የሚዘን ቢሆን እነሱ ማስታረቅ ፈልጋለሁ፣ እየተዋደዱ አይለያዩ። ምን ማለት ነው? እዛ ውስጥ የታፈነ ነገር አለ። ይህንን እኮ ለራሷ መቆም ያለባት ይችኛዋ ባለቤቷ ናታ መወሰን ያለባት። ስለዚህ እሷ ስትወስን ደግሞ ትክክለኛም ሆነ ድራማም ሆነ እናውቃለና ከባለቤቷ ትቀበላለች። እስቲ አውሪ። ምንድን ነው? አንድ ነገር አለኝ። አንድ ጥያቄ ጠይቃችሁማ። ለምሳሌ በቀደም ለታ ምን አለች? መጣ አይኗ ሚጥሚጣ እስኪመስል አፍንጫ እስከሚመስል እያለቀሰች ምንድን ነው የምትፈልጊው ከኔ ብሎ ስጠይቃት ምን አለች? አንተን ነው የምፈልገው ከአንተ ጋር መሆን አለችው። እያለቀሰች አይደለ? እኔ አልፈልግም አላት። በዛ ማለት ተለያዩ። በንጋታው መታ ደግሞ ሁለታችሁ እንድትሆኑ ነው የምፈልገው በቃ እና አለች። ሁለት በይ። ሶስተኛ ደረጃ ደግሞ እሱ ከትናንት ወዲያ ምን ስለሆንሽ ነው ማን ስለሆንሽ ነው አንቺን ይቅርታ የምጠይቀው ምናምን ያለ ሲያመናጭቃት ነበር። ትላንት መቶ ደግሞ እሱ ይቅርታ አላት። እንደዚህ አይነት ነገር አለ እንዴ? ስታስቢ በዛ ላይ ምን አላት? እቺ ልጅ እንድትሞትልሽ ነው ወይ የምትፈልጊው? ስላ ድብን ትበላለችው። እሱ ነው በጣም የሆነ ነገር የሆነውና ምንድነው እየተፈጠረ ያለው በየቀኑ ያለው ነገር? አሁን የትናንትና ይቅርታው ምን እንደመሰለኝ ታውቂያለሽ? ኦዲየንሱ ምንትን ሲል በቃ በይቅርታ የሚያልፈውን የመሰለውና አልገባውም። አንዳንዴ ጥፋትሽ አይገባሽም አይደል? እና ቀለበቱንም ልጨምርበት ከይቅርታው በላይ ብሎ የመጣ ነው የሚመስለው። ፊቱን ስታዩ ራሱ አንደኛ የይቅርታ ጥያቄ አይመስልም። ሁለተኛ ላይ አልፈልግም ብላ ስትለው ኢንጌጅመንቱን የሆነ ስብር ነው የሚለው እዛ ጋር። በተለይ ወንድ ልጅ ስትሆኚ የሆነ በቃ በጣም ኩራትሽ ይጠፋል፣ ብዙ ነገርሽ ስብር ይላል። ያንን አላየውም ፊቱ ላይ አላየውትም። እኔ እንጃ ለእኔ ብቻ ከሆነ አይ ይኸውልሽ ድራማው ስለሚቀጥል እኮ ነው። ድራማው ስለሚቀጥል ያን ነገር ያደረጉት የተባለበት ምክንያት ያ ነው። ግን የእሱ ጥያቄ ደጋግሞ የጠየቃት ጥያቄ በጥያቄ ምልክት ውስጥ እንድታስቀምጩ ለምን እንደው ታውቂያለሽ? የብሩክን ስራ ሁሌ ካያችሁት የሚላቸው ነገሮች አሉ። እኔ በራሴ በገባኝ መልኩ ነው የምልሽ። ደጋግሞ እርግጠኛ ነሽ አትፈልጊም? እርግጠኛ ነሽ አትፈልጊም? እንደገና ጠረጴዛውን ሳባ አድርጎ ምን አላት ታስታውሳችሁ? ከኔ ጋር መሆን አይደል የምትፈልጊው አንቺ የምትፈልጊው አንቺ ብሎ ጠየቃት። እሱ ሳይሆን እሷ የምትፈልጊው አንቺ ብሎ ጠየቃት። ገብቶሻል? ትክክል ናት። ባይ ዘ ዌይ ድራማም ሆነ እውነት ትክክል ናት። ምን አለችው? የሞተ ሰው ብቻ ነው ሀሳቡን የማይቀር። እሱ የእሷን ሀሳብ ብቻ ለመከተል ነው። ምክንያቱም እኔ ከአንቺ ጋር መለየት አልፈልግም፣ አንቺ ከኔ ጋር መለየት ነው የምትፈልጊው አይደለም ያለው። ከኔ ጋር መሆን አይደለም የምትፈልጊው ያለው እንጂ የእሱን ሀሳብ አይደለም። እሱ የእሱን ሀሳብ ብቻ የገለጸው ይቅርታውን ብቻ ነው እንጂ የገለጸው ነገር የለም። እሱ ምን እንደሚፈልግ አንቺ አሁን ከዚህ ላይ ምን ተማርክ? ምን ተገነዘብሽ ነው ልጅ አባባሌ። አሁን እንደዛ ሲላት ኦኬ የማትፈልጊ ከሆነ ከዚህ በኋላ የሚወስደውን እርምጃ በራሱ እንደሚሄድ ነው የሚነግራት እየነገራት ያለው። አትፈልጊ ነው ተገናለሁ አላት። ታንኪዩ ብሏት ነው የወጣው። ታንኪዩ አላት እኮ ግን አንድ ነገር ልንገርሽ። አዎ
አንድ ነገር ልንገርሽ ግን እንደዛም ቢል አሁን እዚህ ጋር የእውነቱ ላይ ስንገባ የሆነ ቴንኪው ብለሽ ሄደሽ የምትወስኝ ውሳኔ የለም እኮ ፍቅር ላይ ከሆንሽ በጣም ጊዜ ይፈጃል። በጣም ብዙ ነገሮች አሉ። ደጋግመሽ ነው የምትጠይቂው፣ ደጋግመሽ ነው ይሄን ነገር የምትሞክሪው እንጂ ኦኬ ብለሽ እንደሄድሽ አትቀሪ እኮ። እሱን እኮ የምልሽ ያለሁት እሱ እንደዛ ያለበት ሪዝን አለው ነው የምልሽ። ሁለተኛ ጥያቄ አለኝ። ብሩኬ የጠየቀው ይቅርታ ትክክለኛ ጥያቄ ይቅርታ ነው ብለሽ ታምኛለሽ? ይሄን መልሽልኝ። አይደለም ንቀት ነው እንዴ? የንቀት ነው እኮ ይቅርታውማ እኮ የንቀት ጥያቄ እኮ ነው እንጂ ይቅርታ አይደለም እኮ። ይቅርታ ነው እንደጠየቀው እሱ ይቅርታ እኮ። አዎ ይቅርታ ብዙ ጊዜ ነው ይቅርታ ያለው። አባባሌ ለይቅርታ ለማ የተዘጋጀው ቀለበት ምናምን ብሎ ቀኑን ጀምሮ ለምሳሌ እኮ ያ ቀልድ እኮ ነው ያ እኮ። ግን አንድ ነገር ልንገርሽማ፣ ላይፍ ገብቶ ምን ብሏል ጊዜ ምን አለ ሲያሳይ ምናምን ቀለበት ምናምን የሚለውን ሰዎቹ እየጠየቁት ላይፍ ላይ 10 ደቂቃ ምናምን ነበር መሰለኝ። ምን አለ ለማማረግ ይመስላችኋል ብሎ ጥያቄ ጠየቀ። ምን አይነት ጥያቄ ነው ጥያቄ? እሱ አውቆ ነው አይባልም፣ እንደዛማ አይባልም እንጂ። ከዛ ምን አሉት? ብዙ ስም ነው የጠሩለት። እንዴ እነዚህ ሁሉ እኔ ውስጥ አሉ እንዴ አለ ይባላል ነው የምልሽ እኮ። አሁን በትክክለኛው አንቺ አንድ ሰው አብሮሽ ያለ ሰው እያለ ከአንቺ ጋር ያለውን ሰው አታስቢም እንዴ? እንደው ለሆነ ነገር ስፒው እንዴ ይሰብራል እንጂ ይሄ ንግግሩም ራሱ እኮ ይሰብራል እኮ። እንዴ የሰው ልጅ እኮ መጠንቀቅ አለበት። የሚያወራውን እንደፈለገው እኮ በነገራችን ላይ እሱ የሚናገረው እና የሚያደርገው ነገር ገና እውነቱን ልጅ ነን እንደሚል ልጅ ይመስለኛል። በጣም ብዙ ጊዜ አይቼዋለሁ። በጣም ኖቲስ ሳደርገው በቃ እንትን ነው። ለምሳሌ አሁን ተናግሮ አሁን ያንን ትናንትና ያደረገው ነገር በቃ ኖርማል ነው ለሱና ከዛ ልጅ ፈለገው ነው። ሚዲያ ራሱ አይመስለውም። ጓደኛ ጋር የሚያወራ ነው የሚመስለው። አዎ አይመስለውም። ብዙ ጊዜ ተመልከቱት። እሱ ብዙ ጊዜ ጓደኛሽ ጋር የምትቀላለ ይሄ ሚዲያ ነው። ሚዲያ ይተነትናል፣ ህዝቡ ያየዋል። ምንድን ነው የሚላል? ገንዬ ድሮ በፊት ሲሰሩ ገብቶሻል፣ እንደዚህ አይነት ነገር አልነበረም። አሁን በጣም እያንዳንዱን ነገር እየያዝን ስለሆነ ገና እየነቁ ነው። ምክንያቱም አሁን እናንተ ልቀቁ አሮጊቶች ናቸው ያለው ነገር አልገባውም ነበረ። ግን አሁን እንትን ስንላቸው ደንግጠዋል። የራሳቸውን ካራክተርና ማንነታቸውን እንዳሳዩን አሁን ነው የተረዱት። 2 ዓመት ምናምንማ ሲጫወቱ ነበር የፈለጉትን እያመጡ ምናምን። በእነሱ ስናግዜም ስድብ ነው እንጂ እንደዚህ አይነት ኮሚኒኬሽን እና ይሄ እንዲህ አይደለም ይሄ እንዲህ ነው እየተባለ አይሰጣቸውም ነበር። ሂስ ገብቶሻል። አሁን ግን በጣም ከበድ ያለ ነገር ነው የመጣባቸው። ለዛ ነው እስቲ የዛሬው ቪዲዮን ደግሞ ተንትኝ ውስጥ ሀንዬ እኔ ተንታኝ የዛሬው ደስ ይላል። አባባሌ ሪስፔክት አድርገዋታል። ኦኬ ጠርቶ በስነ ስርዓት በክብር ጠርተው እሱ ደስ ይላል። ይሄ ነገር ቦታ ሰጥተዋት አንቺም የቤተሰቡ አንድ አባል ነሽ ጎድለሻል ምናምን ብሎ የሚያናገራት በጣም ደስ ይላል። እሱም ይቅርታ ጠይቋል። ኦኬ ጥፋታቸው ተረድተዋል። ቤት ያልኖረበት ምክንያት ኦኬ ኦፍ ኮርስ የለም ብለሽ ታስቢያለሽ? የለም ብለሽ ታስቢያለሽ? ኧረ ትቀልጃለሽ እንዴ? እሱን ያመጣት መኪናውን አላየሽውም እንዴ? ከታች ሴት ተመልሰሽ ትግቢና ይወስድ ቀልደኛ ናቸው። አይተሽዋል? የለም እሱ የለም። እሺ ሂጂ በይ። እሱን አስቤያለሁ ማለት ስላልፈለኩ ነው። ኖ ለምንድን ነው የምታውቂው? አይ ሲሪየስ የእሱ አይን እኮ 4 አይን ነው። ይመችሽ። እኔ 100% አልልሽም፣ ግን እነሱ ሁለቱ ወሬ እያወሩ ካየሻቸው እንደዚህ እነሱ ብሪጅ ነገር ላይ ነው አይደል የቆሙት። ከታች መኪና ሄድ ነበር አይታችኋላ? የሆነ ጥቁር መኪና ሄዷል። አለፈ። ዛት ሚንስ እሱን ያመጣት እሱ አወረዳት እዛ ጋር እሷ መጣች። እሱ ቀድሞ ቤት ያ በደንብ ገብተሽ ይሄ ኦኬ እሺ። እና ስለ ትናንትናው ሀሳብ ስትሰጪ የነበረው ታዲያ ለመቁረጥ ነው። ፊፊ በድራማ እኮ እየነገርኩሽ አለው። በድራማው የትላንትናው ለዛሬ ያንጠለጠለና ያስቀመጠው ሌላ ነው። ዛሬ ግን አብረው ነበሩ። እሱ አደረሳት፣ እነሱ ቆሞ እያወሩ እሱ በመኪና አልፎ ሄደ። መኪናውን ገብታችሁ ይዩት። ኢኖሳ እገባለሁ ሆነ እንጂ እኔማ አላምንሽም። እንደዛ ካልሆነ ምክንያቱም አይቀርም ማየው። እሺ ሂጂበት። እችን ጥያቄ ልጠይቃት። እናትየዋ ምን የሰጠቻት ይመስልሻል? ጎንበስ ብላ ስትቀበል ሀይሚን ቀለበት መሰለኝ። እኔ ሂጂ እስኪ። አይ እኔ እንደውም እናትየዋ ማርያምን ምናምን ስትል የሆነ ትንሽ ሰቀጠጠኝ የሆነ ፓርት ላይ የእውነት ነው። እኔ ግን አገባሽ ማርያምን ምናምን ማለት ግን ሴትዮዋንም መፍረድ አንችልም። ማሳምነው ምናምን ነው ይገባሉ። አንዳንድ ቀን ብዬሻለሁ አይመስለኝም። ግን የሆነ ነገርማ የእውነት እንዳለ ይሄን ነገር ግን በሲክስ ለፉት የማዘሯን የማዘሯን ምናምን እደፉት
እኮ እሱ የእውነት የሚባል ነገርማ ምን የሰጧት ይመስልሻል? በእጇ ጎንበስ ብላ ስትቀበል ታምፕሉ ላይ በቃ የድሮ ወርቋቸውን በቃ እንትን ሊያደርጉ የአባታቸውን ወርቅ በቃ ይሄ የቃል ኪዳን ቀለበታቸው ያሉ መሰለኝ። እኔ አዎ ለልጄ ነው ማውርሰው፣ ልጄ ደግሞ አንቺ የልጄ ሚስት ነሽ ብለው የሰጧት ነው የምትይው አይደል? እኔ የመሰለኝ ምንድን ነው መሰለሽ፣ በቃ ልጄ ነው የመጨረሻ ልጄ ነው። ይሄ ቀለበት ያባቱ ነበር ከመሞቱ በፊት የሰጠኝ። ስለዚህ በቃ ሁሉም ቤተሰብ ወስኗል፣ እንወድሻለን፣ ይሄ ለአንቺ ነው ቀለበት የሚታሰሩ ያሉ መሰለኝ። እንግዲህ አድርገው እናያለን። በቃ ፖዘቲቭ ሂጂበት። እሺ የለ ስለ ቪዲዮ እሺ ሂጂበት። እስቲ አላደነቅሻትም እሷ መምጣቷ? እንዴት ወደ ጨዋናት እኮ እሷ እኮ ነጭ ወረቀት በጣም ነጭ ወረቀት ምንም ያልተደረገ ስርዓቷ የሆነ ስርዓቷ ደስ ስትል ንግግሯ ትብር የምትለው ነገር በቃ የሆነ ነገር አላት። በጣም ግሬስ አላት። ግልጭቷ በጣም የዛሬው ደስ ይላል። መጥፎ ፓርት የለውም። አሁን እኮ መለየት ራሱ ከእንደዚህ አይነት ሰው እኮ ይጸጽታል። እግዚአብሔርን እንደዚህ ትሁት ከሆነ ሰው ጋር እንዴት አድርገሽስ ነው የምትለዩ? አንድ ነገር ልንገርሽ፣ አክተር ሞቶ ያውቃል እንደ ፊልም ስታይ? አይ ይሞታል። እሱማ ፊልም ሰው ይሞታል። አክተር ሞቶ አያውቅም። ሁሌ አለ መጨረሻ ላይ። እነሱ መጨረሻ አብረው ናቸው። አታስቢ፣ አይለያዩም። መለያየት ምናምን የሚባል ታሪክ የለም። አይለያዩም። ፍቅር አላቸው፣ የሆነ የተጣበቀ ነገር አላቸው። ግን የሆነ የእውነት ነገር ምስል አሁን አንቺ እንድትተነትንልን የፈለግኩትኝ እኔ የነ ቤኪና የማነው ስሙ ነገር ለምን እንደዚህ ሊያደርጉ ቻሉ? ወጣባቸው እነሱ ማሱ እና ይሄኛ